ዛሬ እንዲህ ባለ ደስታና የሥራ መንፈስ አሳዎችን ለገበያ የሚያቀርበው የሐረማያ አካባቢ ተወላጁ ረመዳን አሊን ጨምሮ የአካባቢው ነዋሪዎች ከዓመታት በፊት በሐረማያ ሐይቅ መድረቅ ሳቢያ በከባድ ሐዘን ውስጥ ወድቀው ነበር። ያው ሐይቁ ሲያልቅ እኛ አልመሰለን ነበር የሚያልቅ። እንግዲህ ያው አለቀ። ሐይቁ እንደ ዝም ብለን እያየ ነው አለቀ። ያው ሲያልቅ በቃ እናትና አባት እንዳጣሰሩ ነው። አው በቃ ሐረርጌ በአጠቃላይ ነው እንግዲህ ከተማ ውስጥ ብቻ እዚህ ከተማ ሳይሆን የሰራቅ ሐረርጌ በአጠቃላይ ነው የከሰረው ዘን ጊዜ በቃ እና እናትና አባት እንዳጣሰው ነው የተቆጠረው። በጣም ኪሳራ ነው በጣም። ዛሬ ግን በአካባቢው በልዩ ትኩረት በተሰራው የአፈርና ውሃ ጥበቃ ሥራ ዓይንን የሚማርከው የሐረማያ ሐይቅ ከቀደመ ገጽታው በላይ ተውቦ ተመልሷል። የሰባት ልጆች አባት የሆነው ረመዳን ዛሬ በቀን ከ30 ኪሎ በላይ አሳ ለገበያ እያቀረበ ነው። የአረንጓዴ አሻራ መርሃ ግብር ለቤተሰቡና በሱ ስር ተቀጥረው ለሚሰሩ ከ20 በላይ ሰራተኞች ብቻ ሳይሆን ለመላው የአካባቢው ነዋሪዎች ትልቅ በረከትን ይዞ መጥቷል። በለቅሶ ነው በተለይ እኔ በለቅሶ ነው የተቀበልኩት። ሐይቁን ሲመጣ በጣም አለቀስኩ። እንግዲህ ጥቅሙ ስለማቅ ነው ያለቀስኩት። ያው እናቴና አባቴን በአዲስ እንዳገኘው ነው የቆጠርኩት እና ለማህበረሰቡ በጣም ጠቀሜታ ውጤት አለው። እንግዲህ ህዝቡም አሁን ተረዳ ካሁን ፊቱ እንዳያልቅብን ያው ጥንቃቄ እያደረግን ነው። እንግዲህ እስካሁን የአረንጓዴ አሻራ መርሃ ግብር ችግኝ የመትከልና አካባቢን የማለምለም ዘመቻ ብቻ ሳይሆን ተፈጥሮን የመንከባከብና የመጠበቅ ልዩ ጥበብ ነው። ለዚህም ነው ሐረማያ ጥሩ ማሳያ ሆና የምትቀርበው። ኢትዮጵያ ውስጥ የአረንጓዴ አሻራ ፕሮጀክት ያዋጣል አያዋጣም የሚለውን ሐሳብ ከሐረር በስተቀር ምስክር መሆን የሚችል ምንም የኢትዮጵያ ክፍል የለም። የጠፋው ሐረማያ እንዴት እንደተመለሰ ስለምታውቁ የጠፉ ሐይቆቻችን እንዲመለሱ፣ አረንጓዴ ልባሶቻችን እንዲመለሱ፣ ምርታማነት እንዲያድግ አረንጓዴ አሻራ በእጅጉ ወሳኝ ነው። እንደ ቱፋ ዓለሙ ያሉ አርሶ አደሮች ደግሞ አረንጓዴ አሻራ ምርታማነትን ስለማሳደጉና የዜጎችን ተጠቃሚነት ከፍ ስለማድረጉ የደረሱበት ደረጃ ምስክር ነው። ከዚህ ቀደም አቮካዶ ተክለን አይደለም በልተን አናውቅም የሚሉት አርሶ አደሩ ዛሬ ምርቱን ወደ ውጭ አገራት የሚልኩ ሆነዋል። የዛሬ በረከታቸው የአረንጓዴ አሻራ ጥቅምን ሳይረዱ ያሳለፏቸውን ዓመታት እንዲቆጩባቸው አድርጓቸዋል። 5 ጊዜ ልከን ወደ ውጭ፣ 3 ጊዜ ወደ አውሮፓ ስፔን ነው የላክነው፣ 2 ጊዜ ደግሞ ወደ ስዊድን የላክነውና አሁን ይሄ ከየት መጣ? ከአረንጓዴ አሻራ። ከዛ በፊት እኮ እኛ ነበር ከአረንጓዴ አሻራ በፊት እኛ አልነበርንም እንዴ? ነበርን እኮ ነበርኩኝ እኔ ራሴ። ይሄን ነገር አላውቅም ነበር። ንቃት ያስፈልጋል። እንደዚህ አይነት የዚህ አረንጓዴ አሻራ ንቃት እኮ ነው የሰጠን። ስለዚህ ወደ ኋላ ጊዜያችንን ያን ማጥፋታችን ያው በእውነት በጣም ያናድዳል። እነዚህ ከእልፍ ኢትዮጵያውያን ተጠቃሚዎች መካከል በአብነት የቀረቡ ማሳያዎች የአረንጓዴ አሻራ መርሃ ግብር ለሀገሪቱ ያስገኘውን ሁለገብ ሀገራዊና ኢኮኖሚያዊ ጠቀሜታ በግልጽ ያሳያሉ። በዘመቻው የተጎዱ አካባቢዎች አገግመዋል፣ የደን ሽፋን ጨምሯል፣ ከ2.5 ሚሊዮን በላይ ለሚሆኑ ዜጎችም የሥራ ዕድል ተፈጥሯል። ይህም መርሃ ግብሩ የምግብ ዋስትናን በማረጋገጥ የኢትዮጵያን ዘላቂ ሉዓላዊነት የመገንባት ብርቱ ጥረት መሆኑን ያስረዳል። አገር ሉዓላዊነትና የምግብ ሉዓላዊነት የአንድ ሳንቲም ሁለት ገጽታዎች ናቸው። የአገር ሉዓላዊነት ምናልባት የውጭ ወራሪ ጠላት ምናልባት ዳር ድንበር ሲደፍር ምናምን ነው። ይሄ የምግብ ሉዓላዊነትም ከዛ ጋር የማይተናነስ ነው። የምግብ ዋስትናውን ያላረጋገጠ የምግብ ሉዓላዊነቱን ያላረጋገጠ ሀገር ማንም እንደፈለገው የሚጠመዘዘው ነው የሚሆነውና ይሄንን የምግብ ሉዓላዊነትን በማረጋገጥ የሀገርን ሉዓላዊነት የተከበረች የታፈረች የተከበረች አገርን ከመመስረት አንጻር የአረንጓዴ አሻራ መርሃ ግብር ትልቁን ሚና ይጫወታል ብዬ ነው የምወስደው። ኢትዮጵያውያን በአረንጓዴ አሻራ ያሳዩት ትብብርና አንድነት ሁለንተናዊ ብልጽግናን ለማረጋገጥ በትክክለኛው መስመር ላይ መሆናቸውን ያመላክታል። ይህንን ህብረት አጠናክሮ መቀጠል ደግሞ በእርግጥም ኢትዮጵያን ወደፊት የሚያሻግር ነው። በአረንጓዴ አሻራ ያሳየነውን ህብረት፣ አንድነት፣ ትብብር፣ ትጋት በነፃ መስጠት በስንዴ፣ በሩዝ፣ በበቆሎ፣ በጤፍ፣ በፓፓያ፣ በሙዝ በሁሉም መስክ ብንደግም ለብዙዎች የምንተርፍ ባለጸጎች እንሆናለን። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ አልፎ የዜጎችን ሕይወት የቀየረም የሥራ ዕድል የፈጠረና ሀገራችንን ከተረጂነት በማላቀቅ የምግብ ዋስትናን ለማረጋገጥ መንገድ የከፈተም ሕያው ፕሮጀክት ነው።